አባቶቼ ከይቅርታ ጋር ነው የምጠይቃችሁ፣ በትህትና ሆኜ ነው የምጠይቃችሁ፣ ደግሞም በንስሐ ሆኜ፣ ደግሞም ስሜታዊ እንዳልሆን ራሴን እየተቆጣጠርኩ እንባዬም እንዳይመጣ እየታገልኩ። ዛሬ ቅዱስ ሲኖዶስ የአዲስ አበባ ሕግ አወጣ፣ ደንብ፣ ከዚያ ስራ አስኪያጅ ቀየረ፣ ከዚያ ጳጳስ ቀየረ። ነገም እርግጠኞች አይደለንም። ምክንያቱም በእያንዳንዱ አገልጋይ አእምሮ ቤተክርስቲያን ስለሌለች ከቤተክርስቲያን የሚገኘው ጥቅም እንጂ ቤተክርስቲያን ሆነን የምናደርጋትን ነገር እንጂ ወንዴ አደራ እንዳልኳችሁ ነው። ልናገር ትፈቅዱልኛላችሁ? ልናገር እዚያች ቤተክርስቲያን ሆነን የምንጠቅመውን ሰው ወይም የምንጠቀመውን ነገር እናስባለን እንጂ እውነት ሐዋርያው ጳውሎስ በእስር ቤት ሆኖ በተናገረው ለአንድ ጌታ፣ ለአንድ ጥምቀት፣ ለአንዲት ቤተክርስቲያን መስራት ብንችል እውነት የኢትዮጵያ ቤተክርስቲያን አሁን ባለችበት ደረጃ ትኖራለች ወይ? እውነተኞች ብንሆን፣ እውነት የተቆጠረውን በትክክል ብናስገባ፣ ያስገባነውን በትክክል ብንጠቀም፣ አማኞች ብንሆን እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስትን አትመራም ነበር ወይ? እውነት እኛ ትክክለኛ ሆነን በትክክለኛው በቅድስናው ቦታ ብንቀመጥ ኢትዮጵያ 3 ወር ይጨርስባታል ላይ ችግሩ ነው? አይጨርስም። የኛ ባልተስተካከለ ቦታ ላይ መቀመጥ ነው የአገሪቱንም ደም እያፈሰሰው ያለው። ይቺ ቤተክርስቲያን ሸክም አለባት። ይቺ ቤተክርስቲያን የህዝቡ ሸክም አለባት። ይቺ ቤተክርስቲያን ማለት እኔና እናንተ ነን። ይቺ ቤተክርስቲያን ባይምሯችን ካለች የኢትዮጵያ ችግር 3 ወር ብቻ ነው የሚጨርሰው። ግን ቤተክርስቲያኒቱ ባይምሯችን ስለሌለች ሁሉም አሁን እርግጠኛ ነኝ አቡነ ሄኖክና መጋቢ አእላፍ እርግጠኛ ነኝ ዛሬ ከሰዓት በኋላ 50-60 ስልክ ተደውሎላችኋል። ቤተክርስቲያንን እንድታገለግሉ አይደለም ወይ ዘመድ እንድትቀጥሩ ወይም ደግሞ እንድታሻሽሉ ወይም ደግሞ ምን እንድትሉ። ከዚያ ወጥተን እስቲ ቤተክርስቲያንን እንይ። ሐዋርያው የሚነግረን ወደ ታች ካልወረደ አለው መጽሐፉን። የሚገርም እኮ ነው። የክርስቶስን ወደ መቃብር መውረድ ነው። ወደ ትትና ወደ ታች ወደ ዝቅታ ወርዶ ከፍ ሲል የኛን ከፍታ ደግሞ ይዞ መጣ። በከፍታው እኛን በእያንዳንዳችን ደግሞ የሥራ ድርሻ ሰጠን። ቅድም የማህሪያችን ነው፣ አሁን ደግሞ የሥራ ድርሻችን ነው የነገረን። አንዳንዶቹን ነቢያት፣ ሌሎቹን ሐዋርያት፣ ሌሎቹን ሰባካያን፣ ሌሎቹን አስተማሪዎች፣ ሌሎችን ደግሞ የጠባቂዎች አርጎ ሾመ። እነዚህ ሁሉ ተሰብስበው በአንድ ላይ ወደ ክርስቶስ ወደ ሙላቱ ለመድረስ ነው። የኛ እድገት እኮ አዲስ አበባ ሀገረ ስብከት አይደለም። የኛ እድገት እኮ ጳጳስ መሆን አይደለም። እዚያ በላይ ክርስቶስን መምሰል እኮ ነው። ላይ እኮ ነው የኛ። እኛ እኮ እዚህ በዳቦ እንድንጣላ አልተመደብንም። እዚህ በቅነሳ በአበል በምን በዚህ አይደለም። እሱ እኮ አይደለም። እኛ እንደዛ አይደለንም እኮ። እኛ እኮ በሰማይ ባለው በዙፋኑ እዚያ እንድንደርስ ነው እዚያ ከፍታ ወደዚያ ወደ ከፍታ እና እንዴት ናችሁ? ስሩ። አንድ አካል ሆናችሁ ስሩ። አንዳችሁ ጅማት ናችሁ፣ ሌላችሁ ደም ናችሁ። አንዱ ራስ ነው፣ ሌላው እግር ነው። ግን ለአንድ ለክርስቶስ ትሰራላችሁ። ሁላችሁም አድጋችሁ ክርስቶስ ትደርሳላችሁ።